በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኦርቶዶክስ ሃይማኖትንና የሰው ልጅን ደግሞ አንድ የህይወቱ ክፍል አድርጎት እየኖረው ያለው ትልቁ የህይወቱ ክፍል አድርጎት እየኖረው ያለውን የቴክኖሎጂን ጉዳይ አንስተን ለመነጋገር ነው እንግዲህ ቀጠሮ የያዝነው። እግዚአብሔር አምላክ እንደፈቀደ የሚመጣውን 2 ሳምንት ከዚህ ሳምንት ጋር አብረን በተለያየ ሁኔታ ይሄን አንግል እያነሳን የምንመለከትበት ሁኔታ ነው የሚሆነው። እንግዲህ ቴክኖሎጂን ክፉም ነው ደግም ነው ይዘነው ልንሄድም ይገባል አይገባም፣ ሙሉ ለሙሉ አባንደን ልናደርገው የሚገባ ነው ወይስ እንደው አክመነው አስተካክለነው አርቀነው ይዘነው ልንሄደው የሚገባ ነው የሚለውን ለማወቅ በመጀመሪያ ስለ ጉዳዩ ምንነት በደንብ ማወቅ ይፈልጋልና ከብዙ አግባብ አንፃር እንድንመለከተው ይሄን 3 ሳምንት እንጠቀምበታለን። በዚህ ሳምንት በደንብ ከኦርቶዶክስ እይታ አንፃር ከኦርቶዶክስ ርዕዮት አንፃር የቴክኖሎጂን መሰረታዊ ጽንሰ ሐሳቦች ነው የምናነሳው። ታሪኩን፣ ምንነቱን ከስልጣኔ ጋር ከተለያዩ ጉዳዮች ጋር ለማንሳት እሞክራለሁ ባለችኝ ጊዜ። በሚመጣው ሳምንት እግዚአብሔር ከፈቀደ ከሃይማኖት አንፃር ደግሞ ስንመለከተው መሰረታዊ ለቴክኖሎጂ መለኪያችን ምንድነው የሚለውን ከኦርቶዶክስ ነገረ ሰብ ትምህርት ከኦርቶዶክስ የኮስሞሎጂ የነገረ ዓለም የነገረ ፍጥረት የክሪኤሽን ትምህርት አንፃር ከነዚህ ከኦርቶዶክስ ቴዎሎጂ አንፃር በጥቅሉ ከኦርቶዶክስ ቴዎሎጂ አንፃር በሚቀጥለው ሳምንት ከተመለከትን በኋላ ሁለቱን ደግሞ አያይዘን አብረን ለፈተና የምናቀርበው ኤአይን ይሆናልና እግዚአብሔር ከፈቀደ በሶስተኛው ሳምንት እንግዲህ ይሄን እናረጋለን። እግዚአብሔር አምላክ አስጀምሮ እንዲያስፈጽመን የሱ ፈቃድ ይሁን፣ አሜን። እንግዲህ ያው ቴክኖሎጂ ሲባል አዲስ ነገር አይሆንም በዚህ ሰዓት አይደለም። ቴክኖሎጂ ሁላችንም አሁን ራሱ ይሄን እየተነጋገርንበት ያለንበት ሁኔታ ያስገኘው ቴክኖሎጂ ነው። እኔና እናንተ በብዙ ሺህ ኪሎ ሜትሮች ርቀት ውስጥ ያለን ሰዎች ሊሆን እንችላለን። አንድ ከተማም ሆነን የተለያየ ሀገርም ሆነን በብዙ ሁኔታ ተራርቀን ያለን ሰዎች ነን። አክቹአሊ በስፔስ የተራራቀን ሰዎች ነን። ያ ሳይገድበን ግን እንድነጋገር እያደረገ ነው እና ይሄ አሁን ራሱ እየተጠቀምን ያለነው ነገር የቴክኖሎጂ ውጤት ነው። ስለዚህ ጥቅም ላይ የዋለ ነገር ስለሆነ እንግዳ ሐሳብ ነው የሚል እምነት የለኝም እዚህ ውስጥ። ያው አሁን በአለም ላይ የሚኖር ሰው በሙሉ በደንብ የሚያውቀው ነገር ነው። ቴክኖሎጂ ሲባል በውል እኔና እናንተ አሁን በኃይል አቅርቦት በኢነርጂ አቅርቦት የተገኘውን የስልክ የመብራት እና ሌሎች ተመሳሳይ ነገሮች ልናስብ እንችላለን። ቴክኖሎጂ ቃሉ ግን ከዛም ይሰፋል። ለአሁን ግን ቴክኖሎጂ ሲባል ሐሳቡ ይገባዋል። የሰው ልጅ የሐሳብ የእውቀት ውጤት የሆነ ነገርን ተጠቅመን ያው ሃይማኖትን እየተነጋገርንበት ነው፣ መልካም ነገር እያደረግንበት ነው እና አይጠፋንም። በአካባቢያችን ላይ እስቲ ሁላችሁም ካላችሁበት አንፃር ዞር ብላችሁ ብትመለከቱ እኛ እርቃናችንን ከቆምነው እኛ በስተቀር ሁሉም የሰው ልጅ የሐሳብ ውጤት ያስገኘው ነው ብዬ አስባለሁ። እጃችሁ ላይ እስክሪብቶና ወረቀት ካለ እሱ የቴክኖሎጂ ውጤት ነው። የሰው ልጅ ነው በሐሳብ ፈጠራ እሱን ከተለያዩ ነገሮች ሰብስቦ ወደ ተለያዩ ኢንዱስትሪዎች ገብቶ ወረቀት ሆኖ የወጣው እስክሪብቶ ሆኖ የወጣው። አይናችሁ ላይ መነጽር ብታረጉ ተመሳሳይ አይነት የቴክኖሎጂ ውጤት ነው። ልብሶቻችሁ የቴክኖሎጂ ውጤቶች ናቸው። የተጫማችኋቸው ጫማዎች የቴክኖሎጂ ውጤት ነው። የሰው ልጅ እኛ ራሳችን እግዚአብሔር ከፈጠረው ከስጋና ነፍስ መንፈሳችን ከአካላችን ውጪ ወደ ራሳችን ያቀረብናቸው ነገሮች በሙሉ የሰው ልጅ የሥራ ውጤቶች ናቸው አይደለም? ቤት ያለንበት ቤት መጠለያ፣ እነዚህ በሙሉ የሥራ ውጤቶች ናቸው እና በውስጡ በቃ ልናነሳው የማንችለው ነገር የለም። ሰው የሰራው ነገር በሙሉ የዚህ የቴክኖሎጂ አንዱ አካል ተብሎ ሊጠቀስ ይችላል። ስለዚህ እየተናገርን ያለነው ነገር በትንሹ ስልክ እንዴት እንጠቀም፣ ፒሲያችንን እንዴት እንጠቀመው ምናምን ከሚል ብቻ የተገደበ አይደለም ማለት ነው። በጣም ሰፊ የሆነ ሐሳብን የሚይዝ ነው። ስለዚህ ቴክኖሎጂም የሚለው ቃል ይሄ ሩት ቃሉ ቴክኒ የሚለው ወይም ደግሞ እኛ ቴክኒክ ይባላል አይደለም፣ ቴክኒክ እንላለን እና ቴክኖሎጂ የሚለው ቃል በራሱ ተግባራዊ የሆነ የእውቀት አጠቃቀምን የሚጠቁም ነው። ፕራክቲካል የሆነ ኢምፕሊሜንቴሽንን የሚጠይቅ ነው የኢንተለጀንስን። እና እኛ አንድ ሰው ቴክኖሎጂ እየተጠቀመ ነው ወይም ቴክኖሎጂካል የሆነ እውቀት አለው ስንል ፕራክቲካል የሆነ እውቀት አለው ማለት ነው። አንድ ሰው ቴክኒሽያን ነው ሲባል ቴክኒሽያን ማለት በእናቶቻችን ቴክኒሽያን የሚለውን ቃል የሚጠቀሙት ምጣድ ለሚሰራ፣ ስቶቭ ለሚሰራ
ወይ የመብራት ቧንቧ ለሚሰራ ነው አይደለም ይሄ ተግባራዊ የሆነ ዕውቀት ያለው ሰው ነው እዛ ጉዳይ ላይ ማለት ነው ተግባራዊ ነው ያ የሰው ልጅን እጅ ኢፈርት ዕውቀት የሚጠይቅ ነው ኃይል የሚጠይቅ ነው እና ቴክኖሎጂ ስንል ያንን ቃል ነው የሚወክለው ተግባራዊ የተደረገ የሰው ልጅን ዕውቀት ተግባራዊ የተደረገ የሰው ልጅ ኃይል ነው የሚያሳየው ቴክኒክ የሚለው ቃል ያንን ነው የሚይዘው በሚቀጥለው ሳምንት ይሄ ቴክኒክ የሚለው ቃል በራሱ ከሎጎስ ወይም ደግሞ ቴዎስ ሎጎስ ከምንለው ጋር አገናኝተው የሚጻረሩ ነጥቦች ናቸው ያሉ አሉ ከሃይማኖት ጋር ባለው ግንኙነት እሱ ለሚቀጥለው ሳምንት እናስተላልፈዋለን ቃሉ ግን በውል ከተመለከት ነው የሰው ልጅ አይምሮ የሰው ልጅ ጉልበት የሰው ልጅ ኃይል የስራው ውጤት የሆነ ነገር ቴክኖሎጂ እንለዋለን ከዛም ባለፈ ደግሞ ቴክኖሎጂ ራሱ ቁሱ ውጤቱ ብቻ ሳይሆን ተግባሩም አክቲቪቲው ሊሆን ይችላል ለምሳሌ አክቲቪቲ ስንል ማረስ አሁን ለምሳሌ ማረስ የሰው ልጅ የኢፈርቱ የኃይሉ የጉልበቱ ውጤት ነው አርሶ የሆነ ፍሬ ይገኛል አይደለም የሚገኝ ሰብል አለ ነገር ግን ማረስ አንድ ቴክኖሎጂ ነው ራሱን የቻለ አንድ ተግባር ነው ይሄ ተግባሩ አክቲቪቲው ቴክኖሎጂ ሊባል ይችላል አቲቲዩዶች ወይም ብሊፎች ሳይቀሩ ቴክኖሎጂ የሚለውን ስም ሊይዙ ይችላሉ ይሄ ቴክኒካል አይዲያ ነው ይባላል አሁን ብዙ ጊዜ አንዳንድ ነገሮች እንዴት መሰራት እንዳለባቸው ወይ እንዴት አይነት አፈጻጸም ሊኖራቸው እንደሚገባ ቴክኒካሊቲው ጋር ነው ያተኮረው የሆነ ሰው ሊባል ይችላል የቃሉ አጠቃቀም በብዙ አግባብ ሊሆን ይችላል ቴክኖሎጂን ግን አሁንኛ በዚህ ልንመዝነው በፈለግነው በሃይማኖት መነጽር ጠቅለል አድርገን ለመመልከት ስንሞክረው ቴክኖሎጂ ማለት የማምረት ኃይል ነው ፕሮዳክቲቭ ፎርስ ነው ይሄ ፕሮዳክቲቭ የሆነ ፎርስ የተለያዩ ሂደቶችን ፕሮሰስ ካፒታላይዝድ ያደረገ እና ወደ ተለያዩ የፕሮዳክሽን የውጤቶች ፕሮግረስ ውስጥ ለማስገባት የሚሞከር ጥረት ወይም ኃይልን ለሆነ ውጤት ለማስገኘት መጠቀም ነው ይሄን ለምሳሌ ካርል ማርክስ የታወቀ ጸሐፊ ነው አይደለም ራሻዊ ጸሐፊ ነው ይሄን ፕሮሰስ የካፒታሊስት ፕሮሰስ ይሄ ካፒታል መር ሆነው ውጤት መር ሆነው ኃይል መር ሆነው የሰው ልጅ በኃይሉ ኢምፕሊመንት አድርጎ ወደ ሆነ ስልጣኔ እንዲሄድ የፈለገው ጉዞ የሚጠቁም የማምረት ኃይልን ሊወክል ይችላል አንድ ሰው የማምረት ኃይልን በመጠቀም ነው ወይም አንድ የማምረት ኃይልን በመጠቀም ነው በቴክኖሎጂ ሊያድግ የሚችለው አዲስ አበባ ውስጥ የምትኖሩ ከሆነ አሁን ይሄን ተመለከታላችሁ አይደል ፎርስፉሊ በጣም ብዙ ነገሮች ባንዴ ሲስተካከሉ እናያለን አሁን ከተማ ውስጥ የከተማ ልማት ተብሎ ማለት ነው የሰው ልጅ በቀን ሳይተኛ ሳያርፍ በ3 በ4 ዙር ያው እዚህ አዲስ አበባ ካላችሁ የምታዩት ናቸው አይደል በጣም በኃይለኛው ኢነርጂ ኤግዘርት አድርጎ ከተማዋን ወደ ሆነ የቴክኖሎጂ ደረጃ ለማድረስ ይሞክራል ስክሪን ይተክላል የሆነ ነገር ያደርጋል ነገር አይደለም እና ይሄ የካፒታሊስት ፕሮሰስ የሆነ ፕሮዳክሽን አለው የሆነ ውጤት አለው በዛ ውስጥ ግን የሚያልፈው ፕሮግረስ አለ እነዚህን ሁሉ ጠቅልለን ቴክኖሎጂ ልንለው እንችላለን ወይም በሌላ አግባብ ደግሞ ወደ ሰዋዊ ባህሪው ደግሞ ስንመጣ ዕውቀት ነው በአንድ ወገን ደግሞ ኢምፕሊመንት የሚደረገው አንድ ሰው ቴክኖሎጂ ሲተረጉም ሊረዳው የሚችለው ሊዳኘው የሚችለው በዕውቀታዊ ተግባርነቱ ነው ቀደም እንዳልነው ቴክኒሺያን ቴክኒክ ምንለው ዕውቀት ተግባራዊ የሆነ ዕውቀት ተኮር የሆነ ጉዳይ አለው ስለዚህ በጣም ብዙ ፋርቨንትኖች ኢንዱስትሪዎች በጣም ብዙ የዚህ የዕውቀት ኢምፕሊመንት መደረጊያ ቦታዎች ስፍራዎች ይዘጋጃሉ አይደል አንድ ዕውቀት ወይም ደግሞ አንድን ኢንስትሩመንት በመጠቀም በሰዎች የሆነ ጎል አቺቭ ለማድረግ የሚጠቀሙበት መንገድ ቴክኖሎጂ ይባላል ማንኛውም የሰው ልጅ የሰራው የቴክኖሎጂ ውጤት የሆነ አቺቭ ሊደረግ የሚፈልገው ጎል አለ አይደል ጥርስ ብሩሽን ስንሰራ ጥርስ እንዲቦርሽ ነው አይደል ከመፋቂያ ከተለያየ ጉዳዮች መጥቶ አሁን እሱ ቀርቶ በሆነ ደረጃ ኢንስትሩመንቱ ለሰው ልጅ ጥቅም እንዲውል አድርጓል አይደለም ጥርስ ብሩሽ አሁን በሆኑ ደረጃዎች ደግሞ በኤሌክትሪክ እንዲሰራ ራሱ እንዲቦርሽ በተለያየ አይነት እድገት ሊያመጣ ይችላል ያን ዕውቀት ኤግዘርት ያደረገው የሰው ኃይል ግን የሆነ የህይወትን ቦታ አቺቭ ማድረግ ፈልጓል ማንኛውም ቴክኖሎጂ የሚለው ነገር በሙሉ ዕውቀትን ሲጠቀም ወይም ኢንስትሩመንትን ሲጠቀም የሆነ ነገር አቺቭ ለማድረግ ነው ቅድም እርሻ አንስቻለሁ እርሻ ያለ ሞፈር አይሆንም አይደል ሞፈርን ወደ መጠቀም ዕውቀት የገቡት የሆነ ጉዳይ ለመጠቀም ነው የሆነ ጎል አቺቭ ለማድረግ ነው የሆነ ውጤት እንዲገኝ ነው ስለዚህ ማረስ ነው ያ ውጤት
አንድ ስልክ ይሰራል አይደለም? አንድ ስልክ ሲሰራ እኔና እናንተን ኮሙኒኬት እንዲያደርገን ነው። ኮሙኒኬሽን ነው ዋነኛው ጎሉ። ከዛ በኋላ በጣም ብዙ ነገሮች እንዲመጡ ይደረጋል። የመጀመሪያው ስልክ ግን ሲሰራ በሁለት የተለያየ ቦታ ላይ ያሉ ሰዎች ኮሙኒኬት እንዲያደርጉ ነው፣ መረጃ እንዲለዋወጡ ነው። አንድ ጎል አለው። ቴክኖሎጂ ማለት እውቀትና የተለያዩ ቁሶችን በመጠቀም ሰው ሰራሽም ሰው ሰራሽ ያልሆኑም የሆነ ነገርን በህይወት ውስጥ ለማሳካት መሞከር ብለን ልንተረጉመው እንችላለን። የተለያየ አይነት ቲዮሪዎች አሉ። በዚህ ላይ በመነሳት የተለያየ ቲዮሪ ኦፍ ቴክኖሎጂዎች አሉ። ቴክኖሎጂ አፕላይድ ሳይንስ ነው ብለን ልንስማማ እንችላለን። አሁን አፕላይድ ሳይንስ ነው፣ ተግባራዊ ሊደረግ የሚችል ሳይንስ ነው፣ የሰው ልጅ እውቀት ነው። ሳይንስ የመጨረሻው የእውቀት ደረጃ ነው አይደለም? ከፍልስፍና ከቴዎሎጂ ስር የምናገኘው ነው። ሳይንስ የሰው ልጅ እውቀት ደረጃን የሚያሳይ ነው፣ በምርምር የሚገኝን ማለት ነው። በስሜት ሕዋሳቶቻችንና በተለያዩ እውቀት በምንቀበልባቸው ወስደን ልንጠቀመው የምንችለው አፕላይድ ሳይንስ ተግባራዊ የሆነ ውጤት እናገኝበት የምንችለው እውቀትን ቴክኖሎጂ እንለዋለን። ወይም አምፕሊፋይድ ፓወር ነው። በተግባር ኤግዘርት አድርገን ኃይል አውጥተን ልንጠቀምበት የምንችለው እውቀት ነው። ሳይንስ ስንል ቅድም እንደተናገርኩት በራሱ እንደ ሳይንስ ስንመለከተው ቴክኖሎጂ የራሱ የሆነ ውበት አለው፣ የራሱ የሆነ ሜተድ ዘዬ አለው፣ የራሱ የሆነ አኳኋን አለው፣ ሃው ኤንድ ሃው አለው፣ ፎርሙላዎች አሉት፣ ኤክስፐርቲስ አለው። ለምሳሌ የተለያዩ ትላልቅ ማሽኖች ላይ ኤክስፐርቲስ ሰው አለ። ይሄ እንደ ሳይንስነቱ በጣም ሶፊስቲኬትድ እየሆነ ይመጣል። የኒውክሌር ማብላያዎችን የሚሰራ አንድ ሰው እና ወይ የሚስማር ማምረቻ ላይ የሚሰራ አንድ ሰው እኩል የእውቀት አኳኋን የላቸውም፣ ቲዮሪ ኦፍ ቴክኖሎጂ የላቸውም። የኒውክሌር ማብለያ ላይ የሚሰራ ሰው ለበጎ ቢጠቀመው ለክፉ በጣም ውስብስብ የሆነ የእውቀት አጠቃቀም ነው የሚጠበቅበት። እና እነዚህ ቴክኖሎጂዎች የሚጀምሩት በራሱ በሆነ መንገድ ፓወርን ኤግዘርት በማድረግ ነው። በሆነ መንገድ ፓወርን ኤግዘርት በማድረግ ነው። እኔ ቴክኖሎጂ በቲዮሪ ደረጃ ለመረዳት የመጀመሪያው ፖይንት አድርገን መያዝ ያለብን በተለምዶ በአይምሮ ሳይንስ እና የሰው ልጅን ይሄ ዝግመታዊ ለውጦች በሚያጠኑ ሰዎች ውስጥ የተሰየመ አንድ ቃል አለ፣ ሳይኮቴክኖሎጂ የሚባል ሲስተማቲክ ዩዝ ኦፍ ቱልስ፣ የተለያዩ ቁሶችን የመጠቀም አቅም እና መንገድ። ለምሳሌ የመጀመሪያው ሰው እሳትን ፈጠረ ልትባሉ ትምህርት ቤት እንደዛ ብለን ተምረናል። የሆነ ቢሊየንስ ዓመት በፊት እሳት ተፈጠረ፣ የሆነ ቢሊየንስ ዓመት በፊት እንደዚህ አይነት ስለት ነገር እያጠኑ ማደን ጀመሩ። እና ቀጥታ የሰው ልጅ ስልጣኔ እና የስልጣኔ ትርጉም እንዴት ቁሶችን መጠቀም እንደሚችልና እንዴት እሱን ወደ ማወቅ ኖሃው እንደሄደ ነው ከማጥናት የሚጀምረው። ስለዚህ የሰው ልጅ ስልጣኔ ስንል የቴክኖሎጂን ቲዮሪ ሳናነሳ ማለፍ አንችልም። ስልጣኔ የሚባለው ራሱ የሰው ልጅ እንዴት አጠገቡ ያሉትን በአካባቢው ያሉትን በኢንቫይሮንመንቱ ያገኘውን በፍጥረት ያገኘውን የተለያዩ ነገሮች ለሆነ ኢንድ ጎል ሲጠቀምባቸው ነው። እንደውም በዚህ ይሄ አሁን ቀደም ባልኩት በሂደታዊ የሰው ልጅ የእድገት የሚያምኑ ሳይንቲስቶች በሳይንስ ኮንሰንሰሱ የመጀመሪያው አብዮትና ስልጣኔ የሰው ልጅ ከአዳኝነት ወደ ግብርና የገባበት ነው ይላሉ። አሁን ሲቪላይዜሽንን የሚያጠኑ ሂውማን ሲቪላይዜሽንን በሰው ልጅ ማለት ነው። ይሄ እንግዲህ በሃይማኖት አለ፣ በሳይንስ ነው የምላችሁ፣ የተረጋገጠ አይደለም። ነገር ግን እነዚህ ሁለት ነገሮች የመጀመሪያው እንትን ናቸው ይባላል። ይሄ የመጀመሪያው አብዮቶች የሰው ልጅ ወደ ስልጣኔ የሄደበት የመጀመሪያው አብዮት ማለት ነው። እንስሳትን ገሎ አድኖ ከመብላት ወደ ግብርና ሄደበት። የሚገርመው ሁለቱም ቱላላቸው ነው የምንለው፣ ሁለቱም ቱላላቸው። ወደ ሃይማኖት ብንመጣ ያው የአዳም ሁለቱ ልጆች የሚሰሩትን ስራ ነው፣ አዲስ ነገር አልተፈጠረም በሳይንሱ። ግን ሁለቱም አሁን የመጀመሪያዎቹ ሰዎችን ብንላቸው አዳምና ሔዋን ከዛ ልጆቻቸውም የተለያዩ ቱል ሲጠቀሙ እናገኛለን። እመጣበታለሁ እሱን። አቤልና ቃይል ታሪኮች ላይ በሁለቱም ስራ ላይ እንመለከታለን። እና በሳይንስም ቢሆን የሚገርማቸው እኔ ባለኝ ንባብ ሃይማኖትን ሪሊጂየስ ኮንሰንሰስን ይሄ ኮንሽስን ለዚህ ለቴክኖሎጂካል እድገት ምክንያት ነው የሚል ኮንሰንሰስ አለ በሳይንቲስቶች ዘንድ። እና ሃይማኖት ይሆናል ይሄን ሂደት ያመጣው የሚል መላምት የሚያስቀምጡ ሳይንቲስቶች አሉ። እና የተለያዩ ጥንታዊ ስዕሎችን ፔይንቶችን ምናምን ስትመለከቱ
በዚህ በሜዲተራኒያን አካባቢ የሚገኙ በግብጽ የሚገኙ በእኛም በአክሱም ስልጣኔ ስንመለከት በጣም ሪሊጂየስ የሆኑ ፌስቲቫልን የሚጠቁሙ የቁስ አጠቃቀም እንደነበራቸው የሚያሳይ የተለያዩ ቅርጻ ቅርጾች ምናምን አሉ አይደለም። እና ይሄ የማይንድፉልነስ ሪቮሉሽን ይሉታል እዚህ ጥናቱ ላይ ያሉት ሰዎች እንደ ስልጣኔ የሰው ልጅ ስልጣኔ የሚባል ነገር ራሱ ያለው ቴክኖሎጂን በማሰብ ነው። ስለዚህ ይሄ የማይንድፉልነስ ሪቮሉሽን ሰው ራሱን አውቆ አካባቢ ያለውን ነገር አውትሶርስ አድርጎ መጠቀም የሚጀምርበት ይሄ ስልጣኔ ሰዎች ራሳቸውን እንዴት ማወቅ ቻሉ የሚለው ሲጀምር አይምሯቸው ለዚህ ሲስተማቲክ ዩዝ ኦፍ ቱል አዳፕት እንዳደረገ የሚናገሩ የነገረሰብ የአንትሮፖሎጂ የዓለማዊ አንትሮፖሎጂ አጥኞች አሉ። እና ሰው ሲስተማቲካሊ ቁሶችን ይጠቀማል። እስቲ ተመልከቱት ህይወታችንን አሁን ጠዋት ከነቃንበት በአላርም ልንቀሰቀስ እንችል ለዛ የሚሆን ቱል አዘጋጅተናል። ጠዋት ከነቃንበት ጀምሮ እስከምንተኛበት ጊዜ ድረስ የሆነ ቱል እየተጠቀምን ነው፣ የሆነ ነገር እየተገለገልን ነው በሆነ ቁስ ማለት ነው። ስለዚህ ይሄ ሳይኮቴክኖሎጂ ሲስተማቲክ ዩዝ ኦፍ ቱል ከኛ ጋር በቃ ሊነጣጠል የማይችል የህይወታችን አንድ አካል ነው። አንዳንዶቻችን መኪና አለን፣ አንዳንዶቻችን የለንም፣ ወይ ሰው በሚነዳው ነው የምንቀሳቀሰው። አሁን አስቡት ሁሉም ነገር በዚህ ነገር ውስጥ ገብቷል። በደንብ ከፍ አድርገን ይሄን ቲዮሪ ኦፍ ቴክኖሎጂ ለመመልከት ከሞከርን የቴክኖሎጂካል ወይም ቴክኒካል ሲቪላይዜሽን የቴክኖሎጂ ስልጣኔ የሰው ልጅ ቦታን ለመግዛት ያደረገው ጥረት ነው ብለን መደምደም እንችላለን። አሁን ጊዜና ቦታ ስፔስ ታይም ኤንድ ስፔስ ነው አይደለም ያለው። ይሄን ዓለም ስንመለከት እንግዲህ ታይም አለ፣ ስፔስ አለ። ታይምን መግዛት አንችልም። ታይምን በምንም ልንቆጣጠሩ አንችልም። ታይም ላይ ምንም አይነት ፓወር ኤግዘርት ብናደርግ ማስቆም አንችልም። የሰው ልጅ ታይም ላይ ስልጣን የለው፣ ቦታ ላይ ግን ስልጣን አለ ከተመለከታችሁ። ስለዚህ ቴክኒካል ሲቪላይዜሽን የምንለው በሙሉ በተወሰነ ስትመለከቱት በጣም በኃይለኛው ስፔስን ለመግዛት የተደረገ ኃይል ነው። እኔና እናንተ ይሄን ቴክኖሎጂ በመጠቀም ስፔስን አጥፍተነዋል በተወሰነ ማለት ነው። አትሊስት ድምጻችንና ፊታችን እንዲተያይ ኮሙኒኬት እንድናደርግ አድርገናል። ትራንስፖርት ብትሉ ምን ብትሉ በቃ ስፔስን በተወሰነ መንገድ አጠቃቀማችንን የቀየረ ነው። ቤት የተለያዩ ነገሮች ማለት እዛ ውስጥ አልገባም አሁን ሰፊ ስለሆነ። እና የዚህችን ዓለም ስፔስ በተወሰነ ደረጃ ለመጠቀም ተሞክሯል በሳይንሳዊ በቴክኒካል ኖሌጅ ማለት ነው። እና ውሃ በቧንቧ ቢመጣ መብራት ቢመጣ እንደዚህ የመሳሰሉት ነገሮች አይሮፕላን ብንሰራ መኪና ብንሰራ እንደዚህ ሜጀር ምንላቸው ጨረቃ ላይ ብንሄድ የባህር ጥልቀት ውስጥ ብንገባ በደንብ አስቡት ቦታ ላይ ያተኮረ ነው ይሄ ቴክኒካል የሆነ ዕውቀታችን ማለት ነው። እሱ ያው ፕራይመሪ የሆነውን የሰውን ዲዛይር ያሳያል አይደለም። ይሄ የሰው ልጅን ይሄን ከጊዜ ጋር ያለው ግንኙነት ብቻ ሳይሆን ከቦታ ጋር ያለውንም ግንኙነት እንዴት በዚህ ውስጥ እንዳደረገው እንመለከታለን። ቀጥለን የምንመለከተው የቴክኖሎጂ ፊሎሶፊ ከዚህ ጋር የተያያዘ ነው እና ከሳይንስነቱ ተግባራዊ ከሆነው ከዕውቀት ሳይንስነቱ ወደ ፍልስፍናው ስንሄድ በፍልስፍና ወገን ላይ አሁን በሰፊው ማንገባበት የሰሩ የተለያዩ ሰዎች አሉ። ለዚች ዓለም እንዴት ይሄን ቴክኒካሊ የሆነ ዕውቀት እንዴት ተግባራዊ በሆነ መንገድ ሞራሊ ኤቲካሊ መጠቀም እንደምንችል የተለያየ አይነት ሐሳቦችን ፕሮፖዝ ያደረጉ ሰዎች አሉ። እና የሰው ልጅ ህልውናውን ለመጠበቅ ማድረግ ያለበት ተግባር እንደሆነ ኤግዚስቴንሻል ፊሎሶፎች የተለያዩ እና ማርቲን ሃይዲገር የመሳሰሉት ትላልቅ የባለፈው 100 ክፍለ ዘመን ላይ ያገኘናቸው ሰዎች በሙሉ በፊሎሶፊ ኦፍ ቴክኖሎጂ ላይ ሰርተዋል። እና ማየት ከፈለጋችሁ እንደ ሳይንስ ብቻ ሳይሆን እንደ ፍልስፍናም አንድ ቁልፍ ቦታ ፊሎሶፊ ኦፍ ቴክኖሎጂ መታየት የሚችል ቦታ ነው። ከሳይንስ አንፃር ግን ስንመለከተው ተግባራዊነቱን እኛ መፈተን ስለምንፈልግ ከሐሳብ ሪያል ሞተን ወደ ተግባራዊ ዕውቀቱነቱ ስንመለከተው ማሽኖችን ሰርተናል። የሆነ ቁስ የሚያስገኙ የሆነ ስራ የሚሰሩ ቴክኒካል አድቫንስመንት የተለያዩ ስልጣኔዎችን አስገኝተናል በዛ ውስጥ። እነዚህ አድቫንስመንቶች ሜጀር የሆኑ ቴክኒካል ዕውቀቶችን ይሄን የቴክኖሎጂ ዕውቀቶች ኤግዘርት የምናደርግባቸው ናቸው። አንድ ሰው ቴክኖሎጂን ለመረዳት ወይም ቴክኒካል የሆነ ቴክኖሎጂካል ኖሌጅን ለመረዳት 5 መሰረታዊ ቁልፍ ቃላትን ወደ ህሊናው ላይ ያስጠጋ ይገባል። 5 ቁልፍ የሆኑ ቃላት። የመጀመሪያው አክሽን ነው፣ ተግባር ነው።
ማንኛውም ቴክኖሎጂካል ዕውቀት አክሽን ይፈልጋል። ማንኛውም ከመጀመሪያው ከጽንሱ ጀምረን ማለት ልንሰራው የምንችለው ነገር ከማሰብና ከመሞከር ጀምሮ አክሽን ቤዝድ ነው። ቴክኖሎጂ የተባለ ዕውቀት በሙሉ ቴክኒካል የሆነ እኛ ጋር ነገር ያለ በሙሉ ከአክሽን ነው የሚጀምረው። ሁለተኛው ማንኛውም ቴክኒካል የሆነ ዕውቀት ሲስተም ይፈልጋል። ዝም ብሎ አይገኝም። ለምሳሌ አሁን እየተነጋገርንበት ያለነው ሲስተም የቴክኖሎጂካል ሲስተም በጣም በብዙ ገባር ሲስተሞች የተያዘ ነው። ስልኩን የሰራው ሌላ ነው። ኔትወርኩን ለኛ ያቀረበልን ሌላ ነው። የምንነጋገርበትን አፕሊኬሽን ይሰራልን ሌላ ነው። አድቫንስመንቱ ሌላ ነው። እሱ አድቫንስመንት ያለው ይሄን ሪካርድ ካረግነው ዳታቤዙን የሚሰራልን ሌላ አካል ሊሆን ይችላል። ይሄን ሪካርድ የተደረገውን የምናሰራጨው በሌላ አፕሊኬሽን ወይ በሌላ ሲስተም ሊሆን ይችላል። እነዚህ ሲስተሞች ናቸው በሙሉ አንድ ላይ ሆነው እኔና እናንተ ይሄን ትምህርት እንድንነጋገር የሚያደርጉን። መብራት በሉ ውሃ በሉ ማንኛውም በቤታችን ውስጥ ልንገለገልበት የምንችለው በሙሉ አንድ ሲስተም ብቻ ሳይሆን ብዙ ሲስተሞች ኮሄረንትሊ እየሰሩት ያመጡት ነገር ነው። ስለዚህ ሁለተኛው በሳይንስ ኦፍ ቴክኖሎጂ ውስጥ ሁለተኛው መሰረታዊ ቃል ሲስተም ከአክሽን ቀጥሎ። ሶስተኛው ኮንቴክስት የሆነው ያለው ናቹራል ሪሶርስ ነው። ማንኛውም ቴክኖሎጂ ናቹራል ሪሶርስ ላይ ዲፔንድ ያደረገ ነው። የሰው ልጅ በቴክኖሎጂ አድቫንስመንት የትኛውም ደረጃ ላይ ቢደርስ እግዚአብሔር የፈጠረውን ፍጥረት ተጠቅሞ ነው የሚሰራው። እግዚአብሔር የፈጠረው ናቹራል ሪሶርስ አለው። ያን ናቹራል ሪሶርስ ነው ወደ መጠቀም ሄዶ እነዚህን የተለያዩ ነገሮች የሚያስገኘው። እጃችሁ ላይ ወረቀትና እስክሪብቶ ቢኖር ወረቀቱ ከዛፍ ነው የመጣው አይደለም? የተለያዩ የፕላስቲክ ምናምን ስራዎች ቢመጡ ይሄ በሙሉ የሚገኘው ከተለያዩ ከእንስሳት ከእጽዋት የሰው ልጅ አሰ ሪሶርስ ሊወስዳቸው ከሚችላቸው የፍጥረት አካላት በሙሉ የተሰበሰበ ነው። ስለዚህ ለናቹራል ሪሶርስነት ቀጥታ የምናቀርበው ፍጥረትና ፍጥረትን ብቻ ነው። የሰው ልጅ ያለ ናቹራል ሪሶርስ ቴክኖሎጂ ሊሰራ አይችልም። ቴክኒካል ዕውቀት ኤግዘርት ሊያደርግበት የሚችለው ምንም አካል የለውም። እንመጣበታለን። ይሄ ቀጥታ ከሃይማኖት ጋር አንዱ ልናገናኘው የሚገባ ቦታ ነው። አራተኛው ቱልስ ኤንድ ማቴሪያልስ ነው። ያን የወሰደውን ናቹራል ሪሶርስ ሊጠቀምበት የሚችላቸው በጣም ብዙ ቱልስ ኤንድ ማቴሪያልስ የሰው ልጅ አዘጋጅቷል። ለምሳሌ ምግብ ከወሰዳችሁ በኋላ ከቤታችሁ ከጓሯችሁ የወሰዳችሁትን አትክልት ዝም ብላችሁ አገምጡትም አይደለም? ታበዱታላችሁ፣ ታስተካክሉታላችሁ። ያን ለማድረግ የምትጠቀሙባቸው ቱልስ ኤንድ ማቴሪያልስ አሉ። ለምሳሌ መክተፊያ ቢላዋ ሊኖራችሁ ይችላል። ቢላዋ ቱል ነው፣ መሳሪያ ነው። ያ በዛ በመሳሪያነት ነው ያን የቀጠፋችሁትን ለሰላጣ ለመስራት ወይ ሌላ ነገር የምታረጉት። ስለዚህ ቱልስ ኤንድ ማቴሪያልስ ያስፈልጋሉ። ማንኛውም ከፍጥረት የምንወስደው ሪሶርስ የሚለው ቃል ራሱ ሶርስ ማያ አለ መውሰጃ ፍጥረትን የሚመለከትበት ሆነ ማንጻሪያ አለው። ፍጥረት ብቻ ነው ያ የምንጭ ማለት ለኛ ለሰው ልጆች ሊሰጥ። ስለዚህ ሪሶርስ ነው የምንለው። አሁን በድርጅትም እኮ ሂውማን ሪሶርስ ነው የሚባለው አይደል? ኢነርጂ ማን ነው ወደ ተግባር የሚወስደው ያን የሚመድበውን ክፍል የምንለው ኤችአር ነው፣ ሂውማን ሪሶርስ የሚመድብልን ነው። ስለዚህ ያን ለማድረግ ግን የምንጠቀምበት ቱል ኤንድ ማቴሪያልስ ግዴታ የሰው ልጅ ማዘጋጀት አለበት። እሱን አዘጋጅቷል። ወርቅ እጃችን ላይ ይኖራል ካገባን። ያ ወርቅ ከባህር ከምን ከአፈር ተቆፍሮ ምናምን ከየት እንደመጣ በመናቃለን። እኛ ጋር ግን በጣም ብዙ ቱልሶችን ተጣርቶ ተስተካክሎ ምናምን ይመጣል። ስለዚህ ቱልስ ኤንድ ማቴሪያልስ ያስፈልጋሉ። ቴክኖሎጂ ስንል ያን ፕሮሰስ ያልፋል። የመጨረሻው አምስተኛውና መሰረታዊ ጉዳይ ኢነርጂ ነው። ኢነርጂ ነው። የሰው ልጅ አክሽን አውጥቶ ሲስተም ሰርቶ ከናቹራል ሪሶርስ ወስዶ ቱልስ ኤንድ ማቴሪያልስ አዘጋጅቶ ቴክኖሎጂ የሆነ ቴክኒካዊ የሆነ አውትፑት እንዲያገኝ ከፍተኛ የሆነ ኢነርጂ ኤግዘርት ማድረግ አለበት። ኃይል ያስፈልጋል። የኃይል አቅርቦት ነው የምንለው እኛ ራሱ የሆነ ለሆነ ቴክኖሎጂካል እድገት የኃይል አቅርቦት መሰረታዊ ስለሆነ መብራት ምናምን ግድብ ምናምን መስራት ለቴክኖሎጂ በጣም ትልቅ ነገር ነው እንላለን አይደለም? የተለመደ የምንሰማቸው ቋንቋዎች ናቸው። የኒውክሌር ፓወርን ለሆነ ነገር የኒውክሌር ኢነርጂ ለሆነ ነገር እንጠቀምበታለን።
ከንፋስ የተገኘው ኢነርጂ ከሆነ ነገር ከከሰል አፈር ከከሰል ድንጋይ የሚገኘው ኢነርጂ ለሆነ ነገር ከጋዝ የሚገኘው ኢነርጂ ለሆነ ነገር የለመድናቸው ቃላቶች ናቸው እነዚህ ቴክኒካሊ ይሄን ቴክኖሎጂካል እድገት ለማምጣት ቁልፍ ጉዳይ ስለሆነ ለጆሮአችን የቀረቡ ቃላቶች ናቸው እነዚህ ቃላቶች እና እነዚህ አምስት ነገሮች ሳይንስንና ቴክኖሎጂን መሳ ለመሳ ስንመለከታቸው ጉዳዩ ለመረዳት ሜጀር የሆኑ ቲምስ ናቸው ቴክኖሎጂካል ኖሌጅን በተመለከተ አክሽን ተግባር ሲስተም የተለያዩ ስሪቶች ኮንቴክስት ናቹራል ሪሶርስ የተፈጥሮ ምንጮች ቱልስ ኤንድ ማቴሪያልስ ቁሳቁሶችና እነዚህን የምንሰራባቸው የሰው ሰራሽ የሆኑ መጠቀሚያ ቁሳቁሶች ኢነርጂ ኃይል እነዚህ አምስት ነገሮች በዚህ 3 ሳምንት ውስጥ በተለያየ አውድ እናነሳቸዋለን በተለያየ አውድ እንመዝናቸዋለን የሰው ልጅ ቦምብ ቢሰራ እነዚህ ነገሮች ውስጥ ነው የሚሰራው ሌላ ነገር አይደለም አይደል እኔ አሁን አንድ ሪኮመንድ አደርጋቸዋለሁ አይደል ኦፕንሃይመር የሚባል አንድ የዛሬ ዓመት የወጣ በጣም ታዋቂ ዶክመንተሪ በሉት ፊልም ለማለት ይከብዳል የመጀመሪያው ኒውክሊየር ቦምብ እንዴት እንደተሰራ የሚያሳይ ማለት ነው የሰው ልጅ አክሽን ተግባር ወስዶ በጣም ትላልቅ ሲስተሞች ሰርቶ ናቹራል ሪሶርስ ወስዶ ትላልቅ ማኒፋክቸሪንግ ትላልቅ እንትኖችን ሰርቶ ማብላያዎችን ሰርቶ እንዴት አይነት ሚሊየንስ ብዙ ሺዎች የሰውን ነፍስ ባንዴ መቅጠፍ የሚችል ኢነርጂን ኤግዘርት የሚያደርግ ትልቅ ይሄ ቦምብ እንዴት እንደሰራ የሚያሳይ ነው አይደለ ይሄ ኔጋሳ ጃፓን ላይ የወደቀውን ሁለቱን የኒውክሊየር ቦምቦች የሚያሳይ ፊልም ነውና የመጀመሪያው ሙከራቸውን የትሪኒቲ ሙከራ ነው የሚሉት ቴስት ኦፍ ትሪኒቲ ነው ያሉት that is the power of trinity ለማለት ነው በቃ ከፍተኛ የሆነ ፓወር ነው ኤግዘርት ያደረገው እና ያን ስትመለከቱ እነዚህ ነገሮች በቃ አሉ የትም ብትሄዱ ምንም ነገር ብትሰሩ ይሄ ነገር አለ ይሄ እነዚህ አምስት ነገሮች አሉ ላፕሌስ የተባለ አንድ ናፖሊየን ታዋቂው ናፖሊየን እና ላፕሌስ የሚባል የሱ ሳይንቲስት የነበረ አንድ ሰው ነበርና አንድ የቴክኖሎጂካል ግኝት አግኝቶ ላፕሌስ ለናፖሊየን ያሳየዋልና ናፖሊየን ጠየቀው እዚህ ውስጥ እግዚአብሔር የታለ ብሎ ጠየቀው የቴክኖሎጂካል አይምሮ የተፈጠረባት የመጀመሪያዋ ሞመንት ትባላለች እሷ ሞመንት ሰርች ብታደርጉት ናፖሊየን እና የላፕሌስን ንግግር ብትመለከቱትና የላፕሌስ መልስ በጣም ይደንቅ ነበር I have no need for that hypothesis ለዚህ ለሱ ሐሳብ አስፈላጊ አይደለም እግዚአብሔር እዚህ ውስጥ አስፈላጊ አይደለም ይሁን እስካሁን ሳይንስ ፍልስፍና ይሄ ስል እግዚአብሔር የሚባል ነገር አላነሳው ቴክኖሎጂን ስናስብ በአብዛኛው ጊዜ የሰው ልጅን ኃይል የሰው ልጅን የመስራት አቅም የሰው ልጅን ዕውቀት ስልጣኔ ስናነሳ እግዚአብሔርን አናነሳም I have no need for that hypothesis ነው ያለው ለዛ እንትን አሁን ላነሳው ሐሳብ እኔ ጋር ምንም የሚጠቅመኝ ነገር የለም እግዚአብሔርን ማንሳት አይጠበቅብኝም ይሄን ለመስራት ነው ያለው ለናፖሊየን ያ የቴክኖሎጂካል አይምሮ መጀመሪያ የተቀረጸበት ቦታ ያደርገዋል ቴዎሎጂካሊ በስነ መለኮት ትምህርት በሃይማኖት ስንመለከተው ቴክኖሎጂ ፕሮብሌም ነው ማለት እንችላለን ችግር ነው ማለት እንችላለን ተግዳሮት ነው ማለት እንችላለን በጥቅሉ ማለት እንዴት ጥቅል አድርገን በቃ ልንፈርጀው እንችላለን ይሄን እንዴት ነው የምንመለከተው ይሄን ለመመለስ የመጀመሪያው ስራ ምንድነው የሚለውን ማየት ይፈልጋል አይደል እንግዲህ ስራን ያዘዘው እግዚአብሔር ነው ስራን እንድንሰራ የሰጠን እግዚአብሔር ነው በገነት ውስጥ ተወሳቸው አዳምና ሔዋን አዳም ነው ሲነገር ለሔዋን የሚሰጥ ነው አብሮ ገነትን እንዲያበጅ እንዲያሰነዳዳ ተሰጥቷል ከውድቀት በፊት የተሰጠው ህግ ነው ሁለት ህግ ነው የተሰጠው አይደለም የመጀመሪያው ቀዳሚት ህግ ጾም ናት ሁለተኛው ገነትን እንዲያበጅ ነው ስራ እንዳይፈታ ነው አባቶቻችን በገነት መስዋዕት እንደሰዋ ጸሎት ያደርግ እንደነበረ በዚህ በቅዳሴ ትርጓሜያችንም ይነገራል ይሄና አዳም በገነት ስራ ፈቶ አልተቀመጠም አዳም ሰራተኛ ነው ይሄ የሥራ ማንነት የሰው ልጅ መስራት አለበት የሚለው ከወደቀው አዳም ማንነት ጋር የተያያዘ አይደለም አዳም በተቀደሰ ፍጥረትን እየቀደሰ ለእግዚአብሔር እንዲያቀርብ የተፈጠረ ነው እና እግዚአብሔርን ስናቀው እግዚአብሔር ስርዓት ያለው ሰራተኛ ሆኖ ነው የምናቀው አይደለም ሰራተኛ ሆኖ ነው እግዚአብሔርን በፍጥረት ውስጥ ያየ ነው ተጠባቢ ፍጥረቱ ላይ የተጠበበ ሰራተኛ አይደለም ምሳሌ 8 ላይ እንደምናገኘው
ተጠባቢ ሰራተኛ ሆኖ ነው ፍጥረት ውስጥ የምናገኘው። እና መስራት አሁን እንግዲህ የሰው ልጅ ሲሰራ እኮ እውቀት ያስፈልጋል። ይሄ እውቀት የውድቀት አንድ አካል አይደለም። ብዙዎቻችን ጥረግረህ ከሚለው ጋር ነው የምናገናኘው። መጣርና መጋር ከዛ በኋላ ሊመጡ ይችላሉ። ስራ ግን የመጣው ከቅድመ ውድቀትም ነበረ። ስራ በገነት ተሰጥቷል። እና ይሄ ስራ እግዚአብሔርን ከፍ ከፍ እንድናደርግበት፣ እግዚአብሔርን እንድናከብርበት፣ በፍጥረት ውስጥ እግዚአብሔር እንዲመሰገንበት ለማድረግ ለሰው ልጅ የተሰጠው ተግባር ነበረ እና እንዲጫናቸው ፍጥረታትን እንዲጨቁናቸው አልቲሜትሊ አለኝ የሚለውን ኃይል በሙሉ ተጠቅሞ ከፍጥረት ውስጥ መውሰድ የሚችለውን ሪሶርስ በሙሉ እንዲወስድ አይደለም የሰው ልጅ የተፈጠረው። ያ የወደቀው ምልከታ ነው። ፍጥረትን የሰው ልጅ የተፈጠረው ፍጥረታትን ቀድሶ ወደ እግዚአብሔር በቅድስና ለማቅረብ ነው። ካህን እንለዋለን የሰው ልጅ። ክህነቱ ይሄ ነው፣ ተግባራዊ የሆነው ክህነቱ። እና ይሄ በእግዚአብሔር ቃል ውስጥ የምንመለከተዋልና አይደለም። ይሄ የእግዚአብሔርን የሰው ልጅንም በእግዚአብሔር ፈጣሪነት በፍጥረት ውስጥ ያለውን ኃይል ይሄ ክሬቲቪቲ የምንለው የፈጠራ ክህሎትንም እግዚአብሔር እንደሰጠው እኮ በኦሪት ዘጸአት ምዕራፍ 25 ላይ ይሄ ምድር ታብቅል አበቀለች፣ ይሄ የመፍጠር አቅም ሰባቱ የመፍጠር ኃይላት ቃላት ለሙሴ ሲሰጡ እንመለከታለን። የመገናኛ ድንኳንን ሲሰራ እና በሰባተኛው ቀን ሰንበትን ሲያከብር ፓራላል ነው ከፍጥረት ጋር የኦሪት ዘጸአት ምዕራፍ 25 እስከ 31 ያለው የመገናኛው ድንኳን አሰራር። እና የሰው ልጅ ስራን ሲሰራ ልክ በእግዚአብሔር ሰራተኝነት ውስጥ ነው እየሰራ ያለው። ልክ እግዚአብሔር ፍጥረትን አበጃጅቶ ተጠብቦ እንደሰጠው ነው የሰው ልጅም እንዲጠብቃት የበላዋ ሆኖ እንዲያከብራት የተሰጠው። አክባሪ ነው የሰው ልጅ። እና በዛ ቃል መሰረት ሂውማን የሰው ልጅ ስራ፣ የሰው ልጅ አቅም፣ የሰው ልጅ ሌበር፣ የሰው ልጅ ጉልበት ወደ ኃጢአት ሳይሆን እግዚአብሔርን ወደ ማክበር እንዲሄድ ነበረ የተሰጠው። ለዚህ ለምሳሌ ቅዱስ ቁርባን ጥሩ ማሳያ ነው። ወደ ቁርባን ስንመጣ አሁን ቁርባናዊ የሆነው ነገር ቁርባናዊ የሆነው የቤተክርስቲያናችን የሥርዓተ አምልኮት አንድ ክፍል ነው አይደለም? እሱ ቁርባናዊ የሆነው ክፍል የሰው ልጅ ስራ እንዴት መመልከት እንዳለብን ያሳያል። ምክንያቱም ዝም ብለን ከፍጥረት የሰበሰብነው ነገር ወስደን ለእግዚአብሔር አናቀርብም። እኔና እናንተ የምንሰራበት ነገር አለ። ቁርባኑ ላይ የኔና የእናንተ ይፈርታል። ወደ ቁርባን የምናመጣው የሰራው እግዚአብሔር ነው አይደለም? የሰራው እግዚአብሔር ነው። እጽዋቱን፣ እንስሳቱን፣ አዝርዕቱን የሚያስገኘው እግዚአብሔር ነው። ማንኛውም ነገር ለእግዚአብሔር መስዋዕት ብናቀርብ የምናቀርበው እግዚአብሔር የሰራውን ነገር ነው። ነገር ግን ልክ ምግብን ይዘነው ወደ ምግብነት ካመጣ ነው በኋላ የሆነ ነገር እናደርገዋለን። እንደውም አንድ ጥሩ ቃል አለ አይደለም? የሁማኒንግ ምንድነው ሲባል ብቸኛው የሚያበስል እንስሳ ነው ይባላል። ብቸኛ የምናበስልን እኔና እናንተ በዚህ ምድር ላይ አይደለም? ሌላ የሚያበስል ፍጥረት ታውቃላችሁ? የለም። እኔና እናንተ ነን የምናበስለው። እኔና እናንተ የሆነ ነገር ቀጥፈን ቀጥታ ወደ አፋችን አንልከውም። እናጥበዋለን፣ እንጠራዋለን፣ እንከታተፈዋለን፣ እሳት ላይ እናረጋዋለን፣ ወጥ እናረጋዋለን፣ ምን እናረጋዋለን፣ እናበስለዋለን። እና ይሄ ከፍጥረት የወሰድነውን ነገር በተወሰነ የሚመች ማድረግ አለው። ለማየትም ለመብላትም ለሁሉም ነገር እንዲመች እናረጋዋለን። እና ፕሮፊት ለማግኘት ብቻ አይደለም የምንሰራው፣ በጋራም ደግሞ ሼርድ ነው ይሄ ነገር። ለምሳሌ ምግብ አብሮ ሼርድ የተደረገ ነገር ነው። ሼርድ ኮንሰፕሽን ነው ምግብ አይደለም? በኢትዮጵያዊ ባህል አንድ ሰው ብቻውን መብላት አሁን የተለመደው አይደለም? በማዕድ ተሰበሰብን ነው የምንለው እኮ አይደለም? ምግብን እንደ አርት ነው የምናደርገው ራሱ። በቃ እንጀራ ክብ ነው፣ ወጡ አኳኋን አለው እና የሆነ አውድማ አካባቢ ላይ ነው የሚበላው። ክብ በአውድ የክብ አውድማ ማለት ክብ ማለት እንደዛ አድርገን ነው የምንመገበው። ሼርድ ነው። ያ ሂውማን ኤክስፒሪየንስ በራሱ የሚነግረን ነገር አለ። ያ የወሰድነውን ከፍጥረት የወሰድነውን ሪሶርስ ዝም ብለን በቃ ኤግዘርት አላደረግንበትም። የተወሰነ ለሰው ልጅ ኮንሰፕሽን የሚመች ነው ያደረግነው። የሚመች ካደረግነው በኋላ ሼርድ መሆኑ ከሌላ ከባልንጀራ ጋር ከተጠቀምንበት በኋላ ግን ያን የሰጠን እግዚአብሔር ነው የሚል እምነት አለን እና ለእግዚአብሔር እናመሰግነዋለን። ለዛ ለሚመች አድርገን ከተመገብነው በኋላ ይሄን ምግብ ያጣፈጥክልን የሰጠህን አንተ ነህ ብለን እግዚአብሔር እናመሰግነዋለን። በዛ ብቻ አይበቃም። ይሄን ምግብ ከተመገብነው በኋላ እኛ በራሳችን ስልጣን እንዲሰራ እናደርገውም በሰውነታችን ውስጥ
የሞተ ነገርን ህይወት እንድትሰጠን የምታደርገን አንተ ነህ ብለን እናመሰግነዋለን እግዚአብሔርን ማለት ነው። ምክንያቱም የሞተ ነገር ነው ልንበላው የምንችለው ነገር በሙሉ ገለነው ነው የምንበላው። ነገር ግን ህይወት እንዲሰጠን ማድረግ የሚችለው ከሱ ህይወት እንዲሰጠን ማድረግ የሚችለው እግዚአብሔር ነው። እኔና እናንተ ቫይታሚን ፕሮቲን ምናምን ነው የምንለው አይደል? ከዚህ ካርቦሃይድሬት እናገኛለን ብለን አሁንም ያ የኮንሰፕሽን ሜንታሊቲ የበይነት የተቆጣጣሪነት ሜንታሊቲ አይምሯችንን ስለገዛው ከዛ ከገደልነውና ከምንበላው ነገር ልናገኘው የምንችለውን ጥቅም ነው የምናስበው። በሃይማኖት መነጽር ግን ስንመለከተው ይሄ ነገር ለኔ ህይወት እንዲሆነኝ የሚያደርገው እግዚአብሔር ነው። ለኔ የሚያስፈልገኝ አድርጎ እንድጠቀመው የሚያደርገኝ እግዚአብሔር ነው። ይሄ ህይወት የለውም፣ ሞቷል፣ አብስዬዋለሁ፣ ሞቷል። ከበላሁት በኋላ ግን ህይወት ይሆነኛል ለኔ። ይሄን ማድረግ የሚችለው እግዚአብሔር ነው በሚል እምነት እግዚአብሔር እናመሰግንበታለን እና ተመልሶ ይሰጠናል። ይሄ እግዚአብሔር ነው የሰጠን የሚል እምነት አለን። ያን እኔና እናንተ ስንመገበው ተመሳሳይ ነገር ነው። አሁን ቀደም ከቴክኖሎጂ ጋር እያልኩት ያለሁት ካስታወሳችሁ ያነሷቸው ነገሮች በሙሉ አንስቻለሁ። ማለት አክሽን አለ ወስደናል አይደለም? ተግባር አለ፣ ሲስተም አለ፣ የሆነ የማብሰያ ሲስተም ሰርተናል፣ ሪሶርስ አለ፣ ከስነ ፍጥረት ነው የወሰድነው፣ ቱልስ ኤንድ ማቴሪያልስ ተጠቅመናል። አዎ ማብሰያ ብዙ ነገሮች ተጠቅመናል። ኢነርጂ ኤግዘርት አድርገንበታል እኛ። አዎ ነገር ግን ሜንታሊቲ በጣም የተለያየ ሜንታሊቲ ነው የምናገርበት ሜንታሊቲ ራሱ። ከፍጥረትም ለእግዚአብሔር ስናቀርብ እንደዛ ነው እና ፍጥረትም እግዚአብሔር ለኛ ፍጥረትን ሲሰጠን ፍጥረትን እንድንጠቀምበት ነው አይደለም? ከልቲቬት እንድናደርገው ነው፣ እንድንሰራበት ነው። ለኛ ለሰው ልጅ ጥሪ አንዱ አካል ነው ፍጥረትን እንትን ማድረግ፣ ከልቲቬት ማድረግ፣ መጠቀም ማለት ነው። ስለዚህ እናበስላለን፣ እንጋራዋለን፣ እንቀበለዋለን፣ እንሰጠዋለን። ቁርባናዊ የሆነውም ነገር ይህንን ማሳያ ነው አይደለም? ቅዳሴያችን ላይ እኮ እንዳለን ከብዙ ቦታ የተበተነውን ወደ አንድ ሰብስበህ እንደ መስዋዕት አቀረብንልን እንላለን አይደለም? ያ የኛ ስራ ነው። በትርምት ይተረጎም ይችላል። ግን ዲያቆናት፣ ካህናት ካላችሁ ይሄ ዝም ብለን የተሰበሰበ ነገር መስዋዕት አድርገን አናቀርብም። እኔና እናንተ የምንሰራው የሰው ልጅ ውጤት ስራ የሆነ ነገር አለ። ህብስትና ወይኑን እናዘጋጃለን። ያ የሰው ልጅ የስራ ውጤት ነው፣ የስራ ውጤት ነው። ያን ስራ እግዚአብሔር የተወደደ ስራ ብሎ ሊቀበለው ነው። የተወደደ ስራ ነው፣ በሃይማኖት ያለ ስራ ነው። እግዚአብሔር እኛን የፈጠረበት ስራ ነው። ፍጥረታትን ወስደን ቀድሰን ለሱ የምናቀርብበት የመስዋዕት ስራ ማለት ነው። ስለዚህ በጠቅላላው ይዘህ ነው በሃይማኖት ስም ቴክኖሎጂ የሰው ልጅን የስራ ውጤት በሙሉ የእውቀት ቴክኒካል የሆነ እውቀት በሙሉ ክፉ ነው ማለት በራሱ ትክክል አይደለም። ትክክል አይደለም። ይሄን ክሌም አንቀበልም። የሰው ልጅ የተፈጠረው ይሄን ለመስራት ነው፣ ፍጥረትን ለመቀደስ ነው፣ ወደ እግዚአብሔር እንዲያቀርብ ነው። ፍጥረትን የሚመለከትበት መነጽር ነው መስተካከል ያለበት፣ ቴክኖሎጂካል የሆነ እውቀት እንዲስተካከል ማለት ነው። ስለዚህ ቴክኖሎጂ ሜርሊ ቱል ነው፣ መጠቀሚያ ነው፣ ለመልካምም ይሁን ለክፉ የሰው ልጅ ሊጠቀምበት ነው የሚሉ ሰዎች አሁን የቴክኖሎጂ እውቀት የደረሰበትን ስትመለከቱ፣ አሁን ለምሳሌ አንድ ኤግዛምፕል ላንሳ። ፖለቲካ የምትከታተሉ ከሆነ ያለፈውን ወር ምናምን በፊት የአሜሪካ መንግስት የአንድ የጎረቤት ሀገሯን መንግስት መሪ ወስዳ ሄዳ ከአገሩ ከቤቱ ወስዳው እስር ቤት አገሯ ከተዋለች እና በዛ የወታደሮቿ ተልእኮ ውስጥ የተጠቀሙት መሳሪያ ምን እንደሆነ አይታወቅም አይደለም? አንናገርም ብለዋል። ጠቅላይ እንትናቸውም ፕሬዚዳንታቸውም ተጠይቆ አይ በጣም ሶፊስቲኬትድ የሆነ መሳሪያ ያለን ዓለም አልደረሰበትም አንናገርም እና የተለያየ የአይምሮ ዳሜጅ የሚያደርግ ባንዴ ብዙ መሬት ላይ ያሉ አካባቢ ላይ ያሉ ሰዎችን የሚያጸዳ መሳሪያ እንደሰሩና በሰው እጅ የሚተኮስ እንደሆነ ምናምን ሲነገር ነበር እና ጥይት ሰው መተኮስ እያቆመ ነው ማለት ነው። ጥይት ሰርቶ መተኮስ እያቆመ ነው እና ይሄ አሁን የተሰራው ነገር የማናውቀው ነገር እንግዲህ ብትመለከቱት የአሜሪካ ጠቅላይ ማነው የአሜሪካ ፕሬዚዳንትም ቃለ መጠይቅ ላይ ተናግሮታል። እኔ ራሴ አላውቀውም፣ እኔ ራሴ አይገባኝም፣ ብቻ ሶፊስቲኬትድ ነው በጣም እያለ ነበር። የሰው ልጅ ያንን መስራት የሚችል ፍጥረትን አቢዩዝ በማድረግ ፍጥረትን አቢዩዝ ያደርጋል። ፍጥረትን ወደሆነ ኢቪል ነገር መቀየር ይችላል የሰው ልጅ። የኒውክሌር ኃይል እኮ እግዚአብሔር የፈጠረው ኃይል ነው። የሰው ልጅ ግን ለበጎ ነገር እየተጠቀመበት አይደለም። ያንን ኃይል እርስ በርስ ለመጠፋፋት እየተጠቀመበት ነው። ዩራኒየም አበልጽጎ ሰውን ለማጥፋት እያደረገ ነው። በትክክል አለመያዙ ደግሞ ራሱን እንዲያጠፋው ያደርገዋል አይደለም? አሁን የሰው ልጅ ሂውማን ሜድ ዲዛስተርስ የሚቀጥለው ሳምንት አነሳዋለሁ፣ መጽሐፍም ሪኮመንድ አደርጋችኋለሁ።
ሰው ሰራሽ ዓለም ላይ ያሉ ትላልቅ ዲዛስተሮች አሉ። ለምሳሌ የቸርኖብል የተባለ 1986 ላይ የራሽያ ዩክሬን የራሽያ አካል እያለች ቸርኖብል የተባለ ከተማዋ ላይ የነበረ የኒውክሌር ማብላያ ወደ መሬት በማስገሩ ምክንያት ፍጥረት ላይ ከተማዋ ኢቫኩዌት ነው ያደረገው ሙሉ ሰው ምኑ እና አሁን ታሪኩን የምታውቁት ከሆኑ ሰዎች ትረዱኛላችሁ ምን ያህል ከባድ እንደሆነ የሰው ልጅ ፍጥረትን በትክክል ባለመጠቀሙ የሚያጠፋው ጥፋት ማለት ነው። እሰራለሁ ብሎ እየሰራ ያለው ነገር ምን ያህል ፍጥረትን ሊጎዳ እንደሚችል እና ያ የፈረሰው የኒውክሌር ማበልጸጊያ ራዲዬሽኑ የቸርኖብል ሰዎችን የከተማዋን ህዝቦች ከመጉዳቱ ባለፈ ዛፉ ጤነኛ አይደለም፣ ውሃው ጤነኛ አይደለም። 2 ፊት ያላቸው እንስሳት ምናምን ትመለከታላችሁ። በቃ ሙሉ ከተማዋ ኢቫኩዌት አድርጋ ስቲል አሁን ድረስ ሰው አይኖርባትም። ጎስት ሲቲ ነው የምትባለው ራሷ አይደለ? የጎስት ሲቲ ሆናለች፣ ባዶ ከተማ ሆናለች። ሰዎች ያላቸው አማራጭ ከዛ ቦታ መውጣት ነው። ቴክኒካል የሆነ ዕውቀት እግዚአብሔር አምላክ ከሰጠው ከፍጥረትን የመጠቀም ፈቃድና ሐሳብ ስናስወጣው ፍጥረት በራሱ የሰው ልጅ ላይ የምታምጽ የሰው ልጅ የምትጎዳ ትሆናለች። ብዙ ነገር እኛ ይሄ የዓለም የአየር ንብረት ቀውስ ምናምን የኦዞን መቀደድ እየተባለ ያደግነው አይደለ? ኦዞን ምን ያህል እንዲህ ተቀደደች ምናምን። እኔ ልጅ እያለሁ በጣም የሚያሳስበኝ ነገር ትምህርት ቤት ስማር የኦዞን መቀደድ ነበር፣ የኦዞን ሌየር መሳሳት ምናምን እየተባለ ማለት ነው። በቃ እያሳሰበን ያደግነው ነገር ነው በየትምህርት ቤት እየተሰጠን ማለት ነው። በየትምህርቱ ለምን የሰው ልጅ ፍጥረትን የሚጠቀምበት ፎርስን ኢነርጂን ኔቸር ላይ ፍጥረት ላይ ኤግዘርት የሚያደርግበት ብዙ ነገር ለመስራት የሰው ልጅ ራሱን ለማስታጠቅ ፍጥረትን እንደ ብቸኛ ሪሶርስ እግዚአብሔርን አስወጥተነዋል። 17ኛው ክፍለ ዘመን ላይ ነው የሚቀጥለው ሳምንት እንመለከታለን። እዚህ ውስጥ እግዚአብሔር የሚባል ሃይፖቴሲስ የለም። ኢነርጂ አለ፣ ሪሶርስ አለ፣ ከሱ እንጠቀማለን። ያን ኤግዘርት በማድረግ የሆነ ነገር እናደርጋለን። ያ የኛ ኃይል ነው፣ የኛ አቅም ነው። ቴክኖሎጂካል ማይንድ ሴት ይሄንን የተረዳ መሆን አለበት። ይሄ ቴክኒካል ስፒሪት የምንለው የሞደርን ቴክኖሎጂካል ፓራዳይሞች በ17ኛው ክፍለ ዘመን ኢንላይትመንት ላይ ኢንዱስትሪያላይዜሽን ላይ መሰረት ሲያደርጉ ዋነኛው መሰረታቸው መያዝ ነው፣ መቆጣጠር ነው፣ ማኔጅ ማድረግ ነው። ስለዚህ ሪሶርስ ካላችሁ ትመታላችሁ ማለት የሆነ የጋዝ ሪሶርስ አለ፣ እዛ አካባቢ ጦርነት አለ። የሆነ የወርቅ ሪሶርስ አለ፣ እዛ አካባቢ አንሬስት አለ። የዓለም ሀያላን የሚባሉ ሀገራት ይይዙታል አይቀርም። ለምን? ቴክኒካል ስፒሪቱ አሁን ዓለም የምትመራበት ያ ስለሆነ የሆነ የሪሶርስ ዌርሃውስ ካላችሁ የሆነ ያልተነካ ኤክስፕሎይት የሚደረግ ቴክኖሎጂ ካለ የዓለም ሀያላን ኢነርጂያቸውን እዛ ላይ ኤግዘርት ለማድረግ ያን ምንጭ ለመውሰድ ያንን ሪሶርስ ለመውሰድ ሁሉም ወደዛ ይመራል። ስለዚህ ይህ ምንም ለእናንተ እንደው ዝም ያው ላውራው ብዬ ነው እንጂ ዓለም የምትኖርበት ስለሆነ ታውቁታላችሁ አይደለም? አሁን ቅድም የተናገርኩት ቬኔዙዌላ በቃ እንትን አላት እንትን ምንድነው ጋዛል ምንድነው ነዳጅ አላት እየተባለ ነዳጇን በሆነ ነገር እናመጣዋለን፣ ሪዘርቫችን እናስተካክላለን ምናምን። አሜሪካ ሌላ ሀያላን ሀገር ናት የምንለው በእንደዚህ አይነት ውሳኔዎች ስንመለከት አይደለም? በቃ የሆነ ሪሶርስ ተመልክታለች፣ ያን ሪሶርስ አሎኬት አድርጋለች ለራሷ። ቴክኒካል ስፒሪት ነው ያላት። ይሄን ቴክኒካል ስፒሪት ፖለቲካሊ ጀስቲፋያብል ነው፣ ጀስቲፋይ እናደርገዋለን። ፖለቲካሊ የዓለም ሌላ ሀያላን ሆኖ ለመቀጠል ይሄ አስፈላጊ ነው እንላለን፣ ፖለቲካሊ ስፒኪንግ ማለት ነው። ነገር ግን እያወራን ያለ ነው ይሄ በሃይማኖት መነጽር ስንመለከተው ይሄ ዘመናዊ የሆነ ቴክኖሎጂካል ፓራዳይም ስር መሰረቱ ፍልስፍናዊ መረዳቱ ፍጥረትን የሚመለከትበት የሰው ልጅን የሚመለከትበት የህይወትን አኗኗር የሚመለከትበት መንገድ እጅግ በጣም የሃይማኖት ጽንሰ ሐሳብን የኦርቶዶክስ ወርልድ ቪውን ርዕዮተ ዓለምን ንጽረተ ዓለምን የሚቃወምና የሚያጠፋ ነው። እዚህ ውስጥ እግዚአብሔር የለም። ፍጥረት አለ። ፍጥረት ሪሶርስ ነው። ፍጥረትን አስማች ፖሲብል እኛ ኃይል ኤግዘርት እናደርግበታለን። ተራራ በቡምብ እናፈነዳለን፣ መንገድ እንዘረጋለን፣ እንደዚህ እናደርጋለን። ከዛ በኋላ የሆነ ነገር ይሆናል። በቃ የሆነ አውትካም አለው። በዚህ አይነት ስፒሪት ነው የሚሰራው እና ቴክኖሎጂ ይሄ የቴክኖሎጂ መንፈስ የተላበሰ ሰው ይሄን ነው ሊረዳ የሚችለው። አሁን ባለው በምድር ላይ ነው ፍጥረት ምንድነው ብንል nothing more than a raw material for human use። ምንም ከሂውማን ሮ ማቴሪያልነት ከመጠቀም ባለፈ ምንም ጥቅም የለውም ነው ምንለው። በቃ ምግብ ያለው ተክሎች ያሉት ለምግብ ነው፣ እንትን ያለው ለዚህ ነው፣ እንትን ያለው ለዚህ ነው፣ እንትን ያለው ለዚህ ነው፣ እንትን ያለው እዚህ ነው።
በየሙያው ሁሉም የሆነ ነገርን በቴክኒካል ዕውቀት ለማበልጸግ ዩኒቨርሲቲ ገብቶ ይወጣል ነው የምንለው። ምክንያቱም ፍጥረትን የምንረዳው በዛ ነው። እንግዲህ በደንብ አስተውሉ። በሃይማኖት ፍጥረትን ቀድሰን ለእግዚአብሔር ለማቅረብ የተፈጠር ነው ብያለሁ። ስለዚህ ይሄ ቴክኒካል ስፒሪት እንዴት ነው የምንመዝነው? እንዴት ነው የምናየው ከሃይማኖት አንጻር? እና ሂውማን ራሱ ሰው ነው የምንለውን ነገር አይወስነውም ወይ? ፍጥረትን ብቻ አይደለም ሰውም በዚህ ውስጥ ይዳኛል። እና ይሄ ዲጂታላይዜሽን፣ ሜካናይዜሽን እነዚህ የሞደርን የ19ኛው እና የ18ኛው ክፍለ ዘመን አብዮቶች የሰው ልጅን ወደ ሲምፕል ኖድስ ነው የቀየሩት። ሲምፕል ኖድስ የሆነ ፕሮዳክቲቭ ፎርስ ማለት ነው። ሶ ዊ ኮንሱም እና ዊ ካልኩሌት። ይሄን ከቶማስ ሆብኮ ከተባለ የራሻዊ አሜሪካ ይኖራ ራሻዊ ቴዎሎጂያን የወሰድኩት ይሄን ቃል። we are nothing but consumers and calculators ነው የሚለው። we calculate we consume። ካልኩሌት የምታደርጉ ከሆነ ኮንሱም የማድረግ ገንዘብ ታገኛላችሁ። ስለዚህ የሆነ ቫስት የሆነ ፕሮዳክቲቭ ሲስተም ውስጥ ሲምፕል ኖድስ ነው ያለን። ይሄ ሪቻርድ ዳውኪንስ ይሄ ዘ ኒው ኤቲየስት የሚባሉት ሂውማን ልጅን አሴ ሲምፕል 0 and 1 ያለው ፋንክሽናል ዩኒት ነው የሰው ልጅ 0 and 1 ነው። በቃ ቴክኖሎጂካል ሜካኒዝም ዋይደር የሆነ ቴክኖሎጂካል ሜካኒዝም ውስጥ አሴ ሪሶርስ ነው የሰው ልጅ ሂውማን ሪሶርስ ነው የምንለው። ስለዚህ ይሄ ቴክኒካል ስፒሪት ዓለምን ብቻ ፍጥረትን ብቻ አይደለም ዲፋይን ያደርገው የሰው ልጅን ዲፋይን አድርጎታል። እውነቱን ለመናገር እንጀራ የምናገኘው በዚህ ውስጥ ነው። ስለዚህ ቴክኒካል የሆነው ስፒሪት አሁን እንግዲህ በደንብ ጥልቅ በኦርቶዶክሳዊ ርዕዮተ ዓለም እንዳኛው ካልን ትርጉማችንንም ቀይሮታል። እኔና እናንተ የሆነ ነገር ሰርተን የሆነ ነገር አውጥተን ፕሮዲዩስ አድርገን የሆነ ገንዘብ አግኝተን ህይወት የምንኖር ሰዎች ነን። ስለዚህ እንደ አይምሯችንንም እንደ ማሽን ነው የሚጠቀመው። አይምሯችን እንደ ማሽን ነው፣ ሰውነታችን እንደ ኃይል ነው። ያን ኃይል ማግኘት የማይችል ከሆነ ሪታየር ያደርጋል። ያን ጥቅም መስጠት የማይችል ከሆነ ለተለየ ይሄን መጥቀም ለሚችል ያንገር ጀነሬሽን ያስረክባል ያንን ስራ። ያ ነው ሲስተሙ። ይሄ ቴክኖሎጂካል ስፒሪት ያመጣው ነው። የሰው ልጅ በዚህ አይዳኝም። እኔና እናንተ ክርስቲያኖች ነን፣ በዚህ አንዳኝም። የሰው ልጅ በየትኛውም ደረጃ ላይ የሰው ልጅ ነው። አሴ ይሄ ዲጂታላይዝ እንዲያደርግና ሜካናይዝ እንዲያደርግ የተፈጠረ የሆነ እሱ ራሱ አንድ የሪሶርስ ምንጭ አናደርግም የሰው ልጅን በሃይማኖት መነጽር። አሁን ቤተክርስቲያን ውስጥ ጠቃሚ የምንለው ሰው ራሱ ይሄን ለመስራት ዓለም ወደዚህ ስለገባ ሐሳቡ ቤተክርስቲያን ውስጥ ጠቃሚ ለመባል የሆነ ነገር መስራት አለብን፣ ወይ የሆነ ነገር መሆን አለብን፣ ወይ የሆነ ነገር መፈልሰፍ አለብን or something እንደዚህ። ያ ቴክኒካል ዕውቀት ቤተክርስቲያን ውስጥ ስለገባ ማለት ነው። እና በጣም ይሄ ቴክኒካል ስፒሪት መንፈሳዊ ህይወታችንን ራሱ ቅርጽ አስይዞታል። ወደ መንፈሳዊ ህይወት ከመምጣታችን በፊት ሰዋዊ የሆኑ አኗኗራችንን ፈትሹት እስቲ እናንተ ባላችሁበት ዓለም። ቴክኖሎጂ ሂውማን ኤግዚስተንስ የሰው ልጅን ህይወት ፐርሰፕሽን መረዳት በቃ ቅርጽ አስይዞታል። በቃ ማለት አሁን ከዚህ ልንወጣ አንችልም፣ ከዚህ ልንነጠል አንችልም። ሶስተኛው ዛሬ በጣም ትልቁ ግን ኢንፈሲስ እንድንሰጠው የፈለኩት ነገር ፍጥረትን የተመለከትንበት አይን በዚህ ቪው መቀየሩ ብቻ አይደለም። ከፍጥረት አካል የሆነ የሰው ልጅ ራሱን የሚመለከትበትንም አይን መቀየሩ ብቻ አይደለም። እውነቱን ለመናገር ቴክኖሎጂ ምንለው ይሄ ስልክን ፒሲ ምናምን ብቻ ሳይሆን አጠቃላይ ኦቨርቪው ያለው ቴክኒካል ስፒሪት የምንለው የሰው ልጅ የእውቀት ተግባራዊ እውቀት መንፈሱ ራሱ እግዚአብሔር ማን ነው የሚለው ተጽዕኖ እያደረገበት ሊሆን ይችላል። ይሄ ወርልድ ቪው ቴክኖሎጂካል ወርልድ ቪው ከእግዚአብሔር ጋር የምንገናኝበትን እግዚአብሔር ማን ነው የሚለውን የምንረዳበት ላይም ተጽዕኖ አድርጎብናል። እና ይሄ ትራዲሽናል ሆነው ትውፊታዊ ሆነው እግዚአብሔር ላይ ያለን መሰረታዊ የሆኑ ፕሪሰፖዚሽን የምናነሳቸው ሚስቲካል መሆኑ ሜታፊዚካል የሆኑ የተለያዩ ነገሮች እና የሰው ልጅ የሂውማን ኖሌጅ አብሮ ሊሄድ አይችልም መሳ ለመሳ። ቴክኖሎጂ ቴክኒካል ዕውቀት በባህሪው አሁን እንደተናገርኩት አብሶሉት የሆነ ኮንትሮል እና ዶሚኔሽን የሚፈልግ ነው። አብሶሉት የሆነ እና ያን ወደ እግዚአብሔር እየወሰድነው ነው አይደል? አሁን ጋድ ፓወር ነው ያለን እንላለን። አንዳንድ የዓለም ሀያላን ዛት በቃ ያ የጋድ ፓወር ነው እንላለን። ኒውክሌር እየታጠቀውን የጋድ ፓወር ነው ያለው። ወይ ከኒውክሌርም አልፎ የሆነ ሌላም ንጥረ ነገር አለ አይደለም ከኒውክሌር ይበልጣል የሚባለው። አሁን እሱ በቃ ያ ጋድ ፓወር ነው ይባላል። ሙሉ ግማሽ ዓለምን ያጠፋል ይባላል ምናምን እንደዚህ። አሁን በቃ ያን ፓወር ኤግዘርት ለማድረግ
የሰው ልጅ ራሱን ለማስታጠቅ ይሄን ዕውቀት ይጠቀምበታል። እውነቱን ለመናገር የሰው ልጅ እስከ መጨረሻው የህይወቱ እስትንፋስ መጨረሻ ድረስ ህይወቱን ለማስጠበቅ አፍንጫ ውስጥ የሆነ ነገር ኦክሲጅን ሰክቶ ያችን የሞቱን ጊዜ እንድትሄድ ያደርጋል። በተወሰነ በቃ ምን ሞክርበት ቦታ የለም፣ የህይወታችን ክፍል የለም። at the end of the day እግዚአብሔር ያን እንዳልሆነን ለማሳየት ያው ሞት ይመጣል፣ እንሸነፋለን፣ እንሞታለን። ግን ማሽኖቹም ይጠፋሉ። እኛን በህይወት እንዲያቆዩን የሚሰሩት ማሽኖችም ይጠፋሉ፣ መጥፋታቸው አይቀርም። ግን በተወሰነ ኤክስቴንድ ለማድረግ ኢነርጂ ኤግዘርት እናደርጋለን። አንድ ነገረ ሞት ላይ ሳስተምር ያቀረብኩት አንድ ጥናት ነበርና የሰው ልጅ በህይወቱ ከሚያጠፋው ገንዘብ ይልቅ ታሞ የመጨረሻዎቹን 2 ሳምንታት የሚያጠፋው ገንዘብ በአለም ላይ ሲመተን በጣም በእጥፍ ያድጋል። የመጨረሻዎቹን የህይወቱን 2 ሳምንታት ህይወቱ ጥቂት ቀናት፣ ጥቂት ወራት፣ ጥቂት አመታት ለማስቆየት የሚያወጣው ገንዘብ ኢማጂን አሁን ዓለምን የምንመለከትበት፣ ህይወታችንን የምንመለከትበት፣ ራሳችንን የምንመለከትበት፣ ከምንም በላይ ደግሞ ከኢየሱስ ክርስቶስ ጋር አንድ ልንሆንበት የምንችለው በፈቃዳችን ራሳችንን ሰተን ለባልንጀራችን በፍቅር ሞታችንን እሺ ብለን መቀበል፣ በሞቱ ሞትን ድል ያደረገ ኢየሱስ ክርስቶስን የምንመስልበት ነው አይደል? ሞታችን የኛ ሰማዕታትን የምናከብረው በሞታቸው ክርስቶስን ስለመሰሉት ነው በሞቱ። ያንን ግን መቀበል ስለማንችል ይሄ ቴክኒካል ዕውቀት የኛን መሰረታዊ የሆነው የህይወት ፐርፐዝ ራሱ ይቀይረዋል። ከእግዚአብሔር ጋር ያለን ሪሌሽንሺፕም ይቀየራል። እና ዘመናኛ አሁን በትንንሽ ነገሮች እንመለከተዋለን ይሄን ጉዳይ በስልክ በምን ሰፋ አርገን የሰው ልጅን ህይወት የዓለምን ጉዞ ምናምን ስንመለከተው ግን አብረን በጣም ሰፊ የሆኑ ብዙ ነገሮች የያዘ ነው። የሚቀጥለው ሳምንት ይሄን እንደ መግቢያ ከወሰድን የሚቀጥለው ሳምንት ታዲያ ይሄን ሁሉ ነገር ካለን ቴክኖሎጂ ፍጥረትን እንደ ሪሶርስ ብቻ የመጠቀም እና ፍጥረት ላይ የቻልነውን ያህል ኤግዘርት እንግዲህ መስራት ኃጢአት ካልሆነ መስራት ካለብን እግዚአብሔር ከሆነ እንድንሰራ እንድንፈጥር ይሄ ክሬቲቭ የሆነውን ፎርስ በእኛ ውስጥ የሰጠን እግዚአብሔር ከሆነ በጸጋ ፍጥረትን እንዴት ነው መጠቀም ያለብን? እንዴት ነው የሰው ልጅ ዕውቀት መጠቀም ያለበት? ከእግዚአብሔር ጋር ባለው ግንኙነት ምን መሆን አለበት የሚለውን በሚቀጥለው ሳምንት አሁን ከቴክኖሎጂ አንፃር ነው ያየሁት፣ ከሃይማኖት አንፃር ጉዳዩን እንፈርጀዋለን። እስከሚቀጥለው ሳምንት ግን እኔ ለእናንተ ለወንድሞች ለእህቶች የምጠይቃችሁ አንድ ነገር ተመልከቱት። ህይወታችንን መሰረታዊ የሆነው እግዚአብሔርን ባልንጀራችንን የሰው ልጅን ፍጥረታትን የምንረዳበት ራሳችንን የምንረዳበት መንገድ እኔ ቀደም አሁን ቴክኒካል ስፒሪት ባልኩት በሰው ልጅ ይሄ የቴክኖሎጂካል ዕውቀት አውድ ወርልድ ቪው የተቀረጸ ነው እና በዚህ ምክንያት ሰውን መጠቀሚያ ያደርጋል። ምንም በቃ የማይጠቅም ሰው ነው ምንለው እኮ አንዳንድ ሰው አይደለም እንዴ? እጅግ ነውር የሆነ አገላለጽ ማለት ነው። ጥቅም መሰረት ያደረገ የሆነ ሰው ለሆነ ሰው ጠቃሚ እንዲሆን ሪሶርስ መጠቀም አለበት። ያ ሰው ለሆነ ነገር ሪሶርስ መሆን አለበት። ያ ሰው ለዛ ሰው እንዲሆነው ማለት ነው። ለሆነ ነገር እንዲሆን አሎኬት እንዲደረግ ለሆነ ነገር ሪሶርስ ነው ሰውየው። ፍጥረትን የሆነ ነገር ካልጠቀመ አውጥተን የምንጥለው ነው አይደለም? ጨው ለራስ ስትል ምን በጣፍጥ እንላለን አይደለም? ጨውን አለበለዚያ ምን ነው ብለው ይጥለዋል እንላለን። ፍጥረትን የምንጠቀምበት መንገድ አለ። በዚህ ውስጥ ራሳችንን የምንመለከትበት አይናለ ኦልዌይስ ኮንሱም አድራጊ ሆነናል። አሁን ይሄ ኮንሱሜሽን በጣም የመጨረሻ ደረጃውን የደረሰ ይመስለኛል። እኔ አሁን ማለት ኢን ፍራክሽን ኦፍ ደቂቃዎችና ሰከንዶች እንጃ አንድ ሰው የሆነ ከ100 ዓመት በፊት በጋዜጣ የሚያገኘውን በአንድ ጋዜጣ በቀን የሚያገኘውን መረጃ ኢን ፍራክሽን ኦፍ ደቂቃዎች ወደ 2000 ምናምን ጋዜጣ የመቀበል ያህል ኢንፎርሜሽን በአንድ ይቀበላል። በአሁን ዘመን ማለት ነው። ስሩ ቲክቶክ ስሩ ፌስቡክ ማለት ነው። የሰው ልጅ ሊቆጣጠረው የማይችለውን ጊዜውም ካቅም በላይ የሆነበት ለዛ ነው ጊዜው ከእጁ ወጣበት ማለት ነው። በቃ ይሄ ፍጹም ራሳችንን እንድንስት ራሳችንን እንድንተው ራሳችንን እንድንረሳ እና ህይወታችን በምን አይነት ፐርፐዝ ውስጥ እየኖረ እንዳለ እንኳን እንዳናውቅ ያደረገ ነው እና ይሄ መሰረታዊ የሆነው መረዳት ቴክኖሎጂካል መረዳት ሊመዘን ይገባል። በሃይማኖት ሊፈተሽ ይገባል። ኖርማቲቭ ነው ኖርማል ነው ይሄ ነገር ያልነው ነገር ኖርማል ላይሆን ይችላል። ክርስቲያኖች እያልኳችሁ ነው። አሁን ምድር ሪሶርስ ናት ለሰው ልጅ። የሰው ልጅ
ከፍተኛ የሆነ ኢነርጂ ኤግዘርት አድርጎ ከምድር ሊያገኝ የሚችለውን ኃይል በሙሉ ተራራን በፈንጂ አፈንድቶ ምድርን በዶዘር እንትን ብሎ ቆፍሮ ምግብ ሊሆን የሚችል ነገር በሙሉ እንደ እንስሳትን ሚሊየንስ በምናምን ሺዎች ገሉ ምናምን እንደዚህ በቃ ማናረገው ነገር የለም አይደለም እንዴ? አሁን ፍጥረት እኮ በስቃይ ፍጥረት ድምጽ ቢኖራት ብንሰማት በስቃይ እየጮሽ ነው የሚመስለው። የሰው ልጅ እኮ ፍጥረትን እንዲቀድስ የተፈጠረ ፍጥረት ነው። የፍጥረት አንድ አካል ሆኖ ማለት ነው። እኛ ግን አሁን እየቀደስ ነው አይደለም፣ ሪሶርስ ነው ለኛ። እኛም እዛ ውስጥ አንድ ሪሶርስ ነው እነቱን ለመናገር ቅድም እንደተናገርኩት። እና የሰው ልጅ ይሄን ማድረግ ካልቻለ ሪታይር ያደርጋል፣ ይወጣል ከዚህ ሲስተም ማለት ነው። ሲስተሙ ራሱ ይተፈዋል በጊዜ ሂደት፣ ጊዜው ሲያልፍ ማለት ነው። ጨርሰሃል ይባላል። ስለዚህ የሚለፋው አሁን ጨርሰሃል በተባለበት ጊዜ ላይ ሴፍ እንዲሆን ነው፣ ደህና እንዲሆን ነው። ስለዚህ ጉልበቱ ባለበት ሰዓት ላይ ያለውን በሙሉ ተጠቅሞ ጉልበቱን ኤግዘርት ያደርጋል ለሆነ ነገር ማለት ነው። በዚህ ውስጥ እግዚአብሔርን እናስገባዋለን። እግዚአብሔር ከመውጣቱ ባለፈ የሰው ልጅ አልቲሜት ዴይቲ ነው የሚለውን ፓወር ከኤግዘርት አድርጎ ከፍጥረት ለመውሰድም እየሞከረ ያለበት ሰዓት ላይ ነው። አሁን ኤአይ ምናምን ስንመለከት እንመጣበታለን። እና ክርስቲያኖች ይሄ በጣም ሊፈተሽ የሚገባ ሐሳብ ነው። እንግዲህ ይሄን ፕሮፖዝ ካረኩላችሁ እናንተም መፈተሽ አለባችሁ። ሪሊ እንደዛ ነው እየኖርኩ ያለሁት አይደለም? እንደዛ ከሆነ ምኑ ጋር ነው መስተካከል ያለበት? ይሄ የቱ ጋር ነው ጥፋት የጠፋው? ዓለም በዚህ ነው እየኖረች ያለችው። አዎ ዓለም በእግዚአብሔር ላትመራ ትችላለች። እግዚአብሔርን ማይከላዊ የህይወት መርሃ የርዕዮተ ዓለም መርሃ ላታረገው ትችላለች። እኔ ግን እንደዛ አይደለም። እኔ ክርስቲያን ነኝ። ስለዚህ እንዴት ነው ማድረግ ያለብኝ የሚለውን ራሳችሁን ጠይቁ። ሁሉም ነገር ከዛ ነው የሚጀምረው። ሁሉም ነገር ይሄ መሰረታዊ ሆኖ በቃ ጥያቄ የሚጀምረው ከዚህ ጋር ነው። ከዚህ ከሶስቱ ፍሬምወርክ ያወጣም ከሰው ልጅ፣ ከስነ ፍጥረት፣ ከእግዚአብሔር። ከዚህ ሶስት አንጻር ነው አሁን ቴክኖሎጂን ያስቀመጥኩት፣ በታሪክ፣ በስራ፣ በትርጉም፣ በሌሎች ነገሮች። ስለዚህ ለመፈተሽ ለመመዘን አሁን የሚመች ቦታ አስቀምጠነዋል። የሚቀጥለው ሳምንት በሃይማኖት መነጽርነት እንመለከተዋለን። በመካከላችን ተገኝቶ ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሰማነውን በልቦናችን ያሳደርብን። ወስብሐት ለእግዚአብሔር።